ቀደሩላህ ሐቀ ቀድሪህ አላህን እኮ የሚገባውን ያህል ቦታ አልሰጡትም። ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ምድር በአጠቃላይ የውመል ቂያማ በአላሁ ስብሓነሁ ወተዓላ እጅ ስር ናት። ወሰማዋት ሰማዮቹም በአጠቃላይ መጥዊያቱን ቢየሚኒህ በቀኙ ይጠቀለላሉ። ሱብሓነሁ ወተዓላ ዐማ ዩሽሪኩን ሱብሓነሁ ወተዓላ ጥራት ይገባው እሱን ከሚያጋሩት ነገር። ይሄን ከቀሩ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ሲናገሩ ሰሓቢዩ ምን ይላል? ፈረጀፈል ሚንበሩ ቢረሱሊላህ ሚንበሩ የቆሙበት ኹጥባ የሚያረጉበት ተርገፈገፈ። ምን አልኩ ይላል ሰሓቢዩ? አሳቂጡን ሁወ ቢረሱሊላህ ረሱልን ይዟቸው ሊወድቅ ነው እንዲህ ሚንበር። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ትልቅነት ሲናገሩ ሚንበሩ ተርገፈገፈ ይላል ሰሓቢዩ። ትልቅ ቀን ይመጣል። ከዚህም ቆይታ በኋላ አላሁ ስብሓነሁ ወተዓላ በቀንዱ እንዲነፋ ያዛል። ኢስራፊልን ይቀሰቅሰውና ወኑፊኸ ፊሱር በቀንዱም ተነፋ። ፈሰዐቅ ሁሉም አለፈ ሞተ። መን ፊ ሰማዋቲ ወመን ፊል አርድ በሰማይም በምድርም ያለ ሁሉም ያልቃል። ኢላ መን ሻአ አላህ አላህ ከወሰነላቸው ሰው ውጭ አሉት። እነዚህ እነማን ናቸው? እስቲትና የተደረጉት የተለዩት መላእክቶች ናቸው። እነማን ናቸው? ብዙ ተብሏል። እንዳለ ሌላው ያልቃል። ሁሉም ከሞተ በኋላ ثم نفخ فيه أخرى ከዛም ሁለተኛው መነፋት ይነፋል። فإذا هم قيام ينظرون እነሱም የመቆሚያው የሚመለከቱበት ቀን ይሆናል። ነገር ግን በሁለቱ መነፋቶች መካከል ምን ያህል ርቀት አለ? كما في الصحيحين من حديث أبي هريرة رضي الله تعالى عنه قال أنه صلى الله عليه وآله وسلم قال بين النفختين 40 قالوا نبياتي صلى الله عليه وسلم بهلت من نفاتوش مهكل 40 يهالك قيال. أبو هريرة صحابوش تيكت قالوا يا أبا هريرة 40 يوما 40 كأنه قالوا قال أبيت عند الصاد اللمالاتشو قالوا يا أبا هريرة 40 شهرا 40 ورنو هي 40 يتبالو قال أبيت عند الصاد اللم قالوا يا أبا هريرة 40 سنة 40 متنو قال أبيت أن أسأل رسول الله صلى الله عليه وسلم نبي نبي يالتيقواتشوم عن ذلك فعلمها عند الله وكاتو يالو كالله زندن 40 يهال بتشي قويال 40 كأنو 40 ور 40 ዓመት አላህ ብቻ ነው የሚያውቀው። ሙተፈቁን ዐለይህ። ወበዕደ 40 ዩርሲሉ ላሁ ተባረከ ወተዓላ ማአን ከ40 በኋላ አላሁ ስብሓነሁ ወተዓላ ዝናብን ይልካል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከማ ፊ ሰሒህ ሙስሊምን የቁሉ ዐለይሂ ሰላቱ ወሰላም ነቢያችን ምን አሉ? ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ثم يرسل الله الله كذا بحالا يلكال أو قال ينزل الله الله يوردال مطرا زنابا كأنه طل أو ظل لك عند دامنا عند طلا يشفنا زناب الله يا زنبا سبحان الله فتنبت منه أجساد الناس የሰው ልጆች አካል መብቀል ይጀምራል። ወፊ ለፍዝን በሌላም ዘገባ ثم ينزل الله تعالى من السماء ماء አላህ ከሰማይ ዝናብን ያወርዳል። ፍጡራን እኮ አልቋል። فينبتون كما ينبت البقل ልክ አዝርዕት እንደሚበቅለው የሰው ልጅ መብቀል ይጀምራል። ሱብሃንአላህ እንደ አዲስ እንበቅላለን። ከምን ነው የምንበቅለው? ነቢያችን ይንገሩን። ከሰው ልጅ የምትቀር ነገር አለች፣ ከዛ ነው የሚበቅሉት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከማ ፊ ሰሒህ ሙስሊምን የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? ለይሰ ሚነል ኢንሳኒ ሸይኡን ኢላ ዩብላ ከሰው ልጅ እኮ የሚቀር የለም ሁሉም የሚበሰብስ ሚጠፋ ቢሆን እንጂ ኢላ ዐዝመን ዋሂደን አንዲት አጥንት ትቀራለች።
وهو عجب الذنب عجب الذنب متبال كسول جمتكرو الصعنات عجب الذنب مالت كسو ልጅ የጀርባ አጥንቶች መጨረሻ ላይ የምትገኝ 5 ሳንቲም የምትታህል ምስር የምትታህል ትንሽ ነገር ናት። እሷ ግን መቼም ቢሆን አትበሰብስም። ከሷ ላይ ነው የሰው ልጅ እንደ አዲስ የሚበቅለው ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ወሚንሁ يركب الخلق يوم القيامة የሰው ልጅ የሚገነባው እሷ ላይ ነው። عجب الذنب ማለት የሞደርን ሳይንቲስቶች የዘመኑ ሳይንቲስቶች ተመራምረው ደረሱባት። ከሰው ልጅ ሁሉ ነገር በስብሶ ሲጠፋ የሚያገኙት ቅሬታ አካል እሷን ብቻ ነው። እነሱ አሁን ነው የደረሱበት። ነቢያችን ሰለላሁ ዐለይሂ ወሰለም ታላቁ መልእክተኛ ከ1400 ዓመት በፊት ነበር ይሄ ሚስጥር የነገሩን። ዛሬ እነሱ ሲመራመሩ ደረሱበት። ወማ ينطق عن الهوى ከስሜቱ አይናገርም። صدق رسول الله የአላህ መልእክተኛ እውነት አሉ። ከዚች ነው የሰው ልጅ እንደ አዲስ የሚበቅለው። يأتي الله بهذه العظمة الله ይችን አጥንት ያመጣትና ثم يركب عليها ما تناثر منه في التراب والبحر በባህር የተበተነው ወንዝ ውስጥ የተበተነው መሬት ላይ የተበተነው وما أكلته الأسماك والسباع እንስሳዎች የተቧጨቁት ስጋን አላህ ይሰበስበዋል። وتكتمل الأجساد تحت الأرض في القبر ከዛ መሬት ውስጥ ሳይወጡ የሰው ልጆች ቀብራቸው ውስጥ እንደ አዲስ መብቀል ይጀምራሉ እዚች አጥንት ላይ ثم يأمر الله إسرافيل በቀንዱ ሚነፋውን እስራፊልን አላህ ያዘዋል። بالنفخ في الصور ጥሩምባውን ንፋ ይለዋል አላህ። ويعود كل روح إلى جسده እያንዳንዱ ሩህ ወደ በቀለው ሰውነት ትመለሳለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم يأمر الله الأرض أن تتزلزل وأن تنشق መሬትን ተርገፍገፊ ያሽውን ትፊ ይላታል። ያ አላህ ቁርአን ላይ ይህን ክስተት አላህ ሲጠቅሰው ኢዛ ዙልዚለቲል አርዱ ዚልዛለሃ ይላል አላሁ ሱብሓነሁ ወተዓላ። ምድር በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ ምድርም ሸክሞቿን ባወጣች ባራገፈች ጊዜ ምድር ብዙ ነገር ተሸክማለች። የውመል ቂያማ አላህ ተፊው ይላታል። የሰው ልጅ ከቀብሩ ተጎልጉሎ ይወጣል። እንዳሉ ይወጣሉ። ይሄን አወጣጣቸውን አላህ ሲጠቅስ يقول الله تعالى في القرآن واستمع أنت محمد ميقرمهن زين الدمت يوم ينادي المناد من مكان قريب أسرافيل كقرب بوتا يوم القيامة يتطرل يوم يسمعون الصيحة بالحق شوهتتنم برقت يعني يسمالو ذلك يوم الخروج يعني يموج أو كنو كأند قبر ውስጥ يقول العلماء عشرات 10 ሰው የሚወጣበት ቀብር አለ። 1000 ሰው ይፈልቅበት ቀብር አለ። የሰው ልጅ እንዳለ ይወጣል፣ ይቆማል። ራቁቱን ነው። ወደ ቀኝ ወደ ግራ የለ። ወደሚጠራቸው መላእክት እሱን እየተከተሉ ወደ መሰብሰቢያው ስፍራ ይመጣሉ። አላህ ይህን ክስተት ሲገልጽ ምን ይለናል? የውመኢዝን የውመል ቂያማ የተቢዑነ ዳዒየ ላ ዒወጀ ለህ ተጣሪውን ይከተላሉ። ወደ ቀኝ ወደ ግራ መዞር የለም፣ ቀጥ ነው። ሱብሓነላህ ሁሉም ወደ አላህ ይሰበሰባል። እንዴት ብለን ነው ግን ምን ሄደው ምን ለብሰን ነው? ነቢያችን እስኪ እንገሩን። يحشر الناس يوم القيامة حفاة عراة غرلا يوم القيامة ሰዎች ወደ አላህ ይሰበሰባሉ። حفاة ባዶ እግራቸውን ሆነው ዑራተን ራቁታቸውን ሆነው ጉርለን ጉርል ማለት ጀምዑ አግረሊን አግረል ማለት ሕፃን ልጅ ያልተገረዘ ማለት ነው። ሳይገረዙ ራቁታቸውን በባዶ እግር ከቀብር ተፈልፍለው ወደ አላህ ይነዳሉ። ነቢዩም አያይዘው ይችን ቁርአን አነበቡ። ከማ በደእና አወለ ኸልቅን ኑዒዱ የመጀመሪያውን ፍጥረት እንደፈጠርነ እንደጀመርነው እንመልሰዋለን። ዋዕደን ዓለይና ይህ በእኛ ላይ የተገባ ቀጠሮ ነው። ኢና ኩና ፋዒሊን እኛም አድራጊዎች ነን።
ይላል አላህ ሱብሓነሁ ወተዓላ። እናታችን አይሻ ይህን ሐዲስ ከነቢያችን ስትሰማ ፈተዓጀበት ተገረመች። ቃለት ያ ረሱለላህ አንተ የአላህ መልእክተኛ አርሪጃሉ ወኒሳኡ የንዙሩ ባዕዱሁም ኢላ ባዕድ፣ ራቁታችን ስንነሳ ወንዱና ሴቱ ይተያያል እንዴ? ነቢያችን ሲመልሱ ምን አሉ? ያ አይሻቱ አንቺ አይሻ አልአምሩ አሻዱ ሚን አን የሁመሁም ዛሊክ፣ አይ ነገሩ ከመተያየት ከሚያስጨንቃቸው በላይ ተጨባጭ ውስጥ ነው ያሉ። ማንን ማን ያያል ብለሽ ነው? ሁሉ በራሱ ጉዳይ ቢዚ ነው። የውመኢዝን የውመል ቂያማ የፊሩ ልመርኡ ሚን አኺህ፣ ወንድም ከወንድሙ የሚሸሽበት እኮ ነው። ለምን? ሊኩል እምርኢን ሚንሁም የውመኢዝን ሸእኑን ዩግኒህ፣ እያንዳንዱ ሰው የሚያብቃቃው ጉዳይ አለው፣ ያስጨነቀው ጉዳይ አለው። እንኳን ሌላን ሰው ዞሮ ሊመለከት ነገሩ እንደሱ አይደለም አሏት። ይህን አወጣጣቸውን በፍጥነት ከቀብር ተፈልፍለው ወደ አላህ ማቅናታቸውን አላህ ቁርአን ላይ ሲጠቅስ ወኑፊኸ ፊሱር፣ በቀንዱም ተነፋ፣ ፈኢዛ ሁም ሚነል አጅዳፊ ኢላ ረቢሂም የንሲሉን፣ ከዛም ከቀብራቸው ከተኙበት ወጥተው ወደ ጌታቸው የንሲሉን አዩስሪዑን እየፈጠኑ ይሄዳሉ። ቃሉ ከዛም ይጠያየቃሉ፣ ያ ወይለና ወዮልን ይላሉ እነዛ ከሃዲያን። መን በዐሰና ሚን መርቀዲና፣ ማን ነው ከተኛንበት የቀሰቀሰን? ሲጠያየቁ መላእካን ከጎን የቆሙት ሃዛ ማ ወዐደ አርረሕማኑ ወሰደቀ አልሙርሰሉን፣ ይህማ አላሁ ስብሓነሁ ወተዓላ ዛኙ ቃል የገባው ቀን ነዋ፣ መላእክተም መልእክተኞችም እውነትን ተናገሩ ይላቸዋል። እንካነት ኢላ ሰይሐተን ዋሒዳ አለ አላህ አስከትሎ፣ እሷ እኮ አንዲት ጩኸት እንጂ አይደለችም። ፈኢዛ ሁም ጀሚዑን ለደይና ሙሕደሩን፣ እነሱም እኛ ዘንድ የሚሰበሰቡ ሙሕደሩን የሚቀርቡ ናቸው ይለናል አላህ። የሰው ልጅ ወደ አላህ ይነዳል፣ ለፍርድ ወደ አላህ ይጓዛል። ፈያ ቱራ ከይፈ ሓሉ ኹሩጅህም፣ አወጣጣችን ግን የተለያየ ነው። የሙእሚኑ የተቅዮች የሙሒዶችና የአማጮች የካህዲያን አንድ አይደለም። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ነቢያችን የአላህ መልእክተኛ ሲነግሩ ምን ይላሉ? ዩብዓሱ ኩሉ ዓብድን ዓላ ማ ማተ ዐለይህ፣ ማንም እኮ ፍጡር ሰው በሞተበት ሁኔታ ነው የሚነሳው። ሙእሚን ሆኖ ሙቶ ከሆነ እንደዛው፣ ከሃዲ ከሆነ አማዥ ከሆነ አነሳሳችን የተለያየ ነው። ሙእሚኖች ግን ሲነሱ ሱብሓነላህ፣ አላህ ከሙእሚኖች አድርገን። የኽሩጁ ሚን ቀብሪሂ ወኑሩ ዩሽሪቁ ዐን ወጅሂ ወበይነ የደይሂ ወዐን የሚኒሂ ወዐን ሽማሊሂ። አንድ ሙእሚን ከቀብሩ ሲወጣ ሱብሓነላህ ፊቱ እያበራ ከቀይ ከግራው ኑር ለብሶ ነው የሚነሳው። አላሁ ስብሓነሁ ወተዓላ ይህን ክስተት ቁርአን ላይ እንዲህ ሲል ያስታውሰናል። የውመ ተረል ሙእሚኒነ ወልሙእሚናት የስዓ ኑሩሁም በይነ አይዲሂም ወቢአይማኒሂም ቡሽራኩሙል የውመ ጀናቱን ተጅሪ ሚን ተሕቲሃል አንሃር ኻሊዲነ ፊሃ ذلك هو الفوز العظيم. يا رب اجعلنا يا رب. يوم ترى المؤمنين والمؤمنات، يوم القيامة كو مؤمن سيتوچننا وندوچن تملكتاله يسعى نورهم بين أيديهم وبأيمانهم، نور برهان ከፊታቸው ሲሮጥ ከበስተቀኛቸው ሲንጸባረቅ ትመለከተዋለ። ቡሽራኩሙል የውመ ጀናቱን ተጅሪ ይባላሉ። ተበሰሩ ከስሯ ወንዞች በሚፈሱባት ጀነት ተሕተሃል አንሃሩ ኻሊዲነ ፊሃ፣ እሷም ውስጥ ዘውታሪ ስትሆኑ ይባላሉ። ዛሊከ ሁወል ፈውዙል ዐዚም፣ ትልቅ ድል ትልቅ ጸጋ ማለት ይህ ነው ይባላሉ። የአለን አላህ የሚሰጠን ኑር ብርሃን እንደ ኢማን ደረጃችን ይለያያል። እብኑ መስዑድ ከነቢያችን ሰለላሁ ዐለይሂ ወሰለም የሰማውን ሲነግረን ምን ይላል? ሚንሁም መን የኩኑ ኑሩሁ ከልጀበል፣ ይዞ ከቀብሩ ሲወጣ
ኑሩ ብርሃኑ እንደ ተራራ የሚደርሳለ ወሚንኩም መን የኩኑ ኑሩሁ ከነኽላ ልክ እንደ ተምር ዛፍ ያህል የሚሆን ብርሃን ይዞ የሚንቀሳቀሳለ ወደ አላህ ወሚንኩም መን የኩኑ ኑሩሁ ከረጁል ልቃኢም ልክ እንደ አንድ ሰው በቁመቱ ልክ ደግሞ ብርሃን የሚሰጠዋለ ወሚንሁም መን የኩኑ ኑሩሁ ዐላ ኢብሃሚሂ ዩቀዱ መረተን ወዩጥፈኡ መረተን ሱብሓነላህ ልክ ጣቱ ላይ ደግሞ ብርሃን ምትኖረዋለች አንዴ ብርት ትላለች እንደገና ጠፍት ትላለች እንዲህ ያለም ይነዳለ የካህዲያንን ነብዩ ሲናገሩ አስከትለው ምናሉ ወሚንኩም መን تحيط الظلمة به من كل ناحية ከሁሉም አቅጣጫ ጽልመት የሚወርሰው አላሉ ያ አላህ ረሕማከ ያ ረሕማን አላህ ይዘንልን እንደየሥራችን ነው የምንንቀሳቀሰው ሸሂዶች በአላህ መንገድ ላይ ተሰውተው መስዋዕት ሆነው የሞቱት እነሱ ደግሞ ደማቸው ቀይ ሆኖ የደሙ ሽታ እንደሚስክ እየሸተተ ወደ አላህ ይመራሉ ከማ ፊ الصحيحين من حديث أبي هريرة رضي الله تعالى عنه قال ነቢያችን ምን አሉ والذي نفسي بيده نفسي በእጁ በሆነው ጌታ ነግራችኋለሁ لا يكلم أحد في سبيل الله عند سوق بالله من قد أي قسلم إلا جاء يوم القيامة يمتع بهن نجي واللون لون الدم والريح ريح المسك بالله من قد ستاقل دمو يفسسج دمو كأي دم مسلو دم مسك يشتت ودى الله الندال يا الله الله كنزي عدرقن ليلاو دقمالو كقبري وطعنا يابرا ودا محشر ودا مسبسب يوبوتا مياكن على من إلال لبيك اللهم لبيك لبيك لا شريك لك لبيك يالا ودا محشر وزال الذي مات بلباس الإحرام حج لبيم عمره هدو يا إحرام لبسون لبس يموتو يان لبسون يوم القيامة من نسو لبيك اللهم لبيك يالا الله كنسو عدرقن يا أمة محمد بشراكم مياسدست زينا لنقراتشو ان انتي نبي محمد صلى الله عليه وسلم امتوج نبياتشن وضوء ميادرقوت يوم القيامة الجقراتشو قنباراتشو يا برا يمتقالو يلونال في صحيح البخاري عن أبي هريرة قال سمعت رسول الله صلى الله عليه وعلى آله وسلم قال نبي كوندي سيلو سمتشالو يلالو أبو هريرة إن أمتي يعني أمتك يدعون يوم القيامة يترالو غرا محجلين من آثار الوضوء غر مالت راس بوكا يبالالو فرسوش ناتشو تكوروين بني هونونا قنباراتشو نج راس قنباراتشو يابرا محجلين እግርና እጆቻቸው ውዱ የሚያደርጉበት እየበራ ነው ወደ አላህ ቢሰበሰቡት በሌላም ሐዲስ ላይ ሙስሊም በተዘገበውና አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ነብያችን ሰለላሁ ዐለይሂ ወሰለም አታ መቅበረተን የህይወታቸው ፍጻሜ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ከሰሐቦች ጋር ሄዱ ልክ እንደሄዱም በቂዕ ላይ የሚገኙ ሰሐቦችን አሰላሙ ዐለይኩም ዳረ ቀውሚ ሙእሚኒን ሰላም በእናንተ ላይ ይሁን እናንተ ምእመናን አሉ ወኢና ኢንሻአላሁ ቢኩም ላሒቁን እኛ ኢንሻአላህ ከናንተ ጋር እንገናኛለን አሉና በትካዜ ካሰቡ በኋላ ለሰሐቦች ዞር ብለው ምን አሏቸው ወዲቱ አና ቀድ ረአይና ኢኽዋነና እንደው ወደድኩ እኮ አላህ ቢያሳካልኝ ወንድሞቻችንም ባየናቸው አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዛ ሰሐቦች ጠየቋቸው አወለስና ኢኽዋኑከ ያ ረሱላላህ እኛ አንተ ወንድሞች አይደለንም እንዴ አሏቸው ቃለ አንቱም አስሐቢ እናንተማ የኔ ባልደረባ ነው የምትባሉ ወንድሞችማ ኢኽዋኑና الذين لم يأتوا بعد አሁን ወደ ዱንያ ለመጡ ለወደፊት የሚመጡ ምእመናኖች የኔ ተከታይ ናቸው ወንድሞች ማለት فقالوا كيف تعرف من لم يأت بعد አሁን ያልመጣን ለወደፊት يوم القيامة እንዴት ብለህ ነው የምታውቀው አሏቸው የአላህ መልእክተኛ فقال نبي ሲመልሱ ምን አሉ فإنهم يأتون غرا محجلين من الوضوء ግንባራቸውና እግር እጆቻቸው ያበሩ
يوم القيامة أمتوچي ودني يمطالو وأنا فريطهم أني قدمياچو على الحوض حوض لي أمتوچين قومي يطبقاچوالو الله منو እነሱን ባሳየን አሉ ያ አላህ መልእክተኛ እኔ እናንተ መናፈቃቸው ነው ሙእሚኖች يوم القيامة ግንባራቸው ያበራ እጅግራቸው ያበሩ ወደ አላህ ይነዳሉ አላህ ከነሱ ያድርገን فيا نعم المتوضئين እናንተ ኡመተ ሙሐመድ ሶላት ላይ የጸናችሁ አብሽሩ يوم القيامة ያበራን እንነሳለን ኢንሻአላህ ሌሎችንም ነብዩ ሲጠቅሱ በእስልምና ላይ የኖረ ሽበት ያወጣ ሰው እሱም ወደ አላህ ሽበቱ ያበራለት ይሄዳል አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ من شاب شيبة في الإسلام በእስልምና ውስጥ ነው እኮ ሽበት የሸበተ ሰው كانت له نورا يوم القيامة يوم القيامة ለሱ ኑር ይሆናል በእስልምና ላይ ጸንቶ ዒባዳውን ያደረገ የሸበተ ሰው ሽበቱ ኑር ነው የሚሆንለት ያበራለታል አባቶቼ እናቶቼ እንኳን ደስ ያላችሁ በእስልምና ላይ የጸናችሁት ወልሙአዚኑን የሚገርመው ደግሞ እነዚህ ናቸው ሙአዚኖቹ ዛሬ አላሁ አክበር እያሉን እናንተን ወደ መስጂድ የጠሩ ሙአዚኖቹ ደረጃቸው ደግሞ ሌላ ነው የቁሉ ነብዩ ሰለላሁ ዐለይሂ ወሰለም يا الله ملكتنيا من يلالو صلوا على رسول الله صلى الله عليه وسلم نبياتشم من يلالو المؤذنون مؤذنوچ እኮ أطول الناس أعناقا يوم القيامة مؤذنوچ እኮ يوم القيامة አንገተ ረጅሞቹ እነሱ ናቸው ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው ዑለማዎቹ ምን አሉ ዱንያ ላይ የአላህን ትልቅነት አላሁ አክበር ይያሉ ወደ ላይ ከፍ አረጉ አላህ የውመል ቂያማም ከፍጡራን በላይ ከፍ ያደርጋቸዋል አላሁ አክበር አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ ومنهم من يبعث وبطنه منتفخة ሆዱ ተነፍቶ لا يقوى على القيام መቆም የማይችል ولا يستطيع الجلوس ሊቀመጥ ቢልም አይሳካለት يتخبط عن يمينه وعن شماله ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ ነብዩ እነዚህ ሰዎችን ሲገልጹ ምን አሉ አኪሉ ሪባ ወለድ ያሳደደ የሚበላው ሰው ምሳሌ ነው ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና ባክ ስራ ያሰራም ይያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳል አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህም ቁርአን ላይ ይሄን ሲያጠናክር ምን አለ الذين يأكلون الربا ነዛ ወለድ የሚበሉት لا يقومون إلا كما يقوم الذي يتخبطه الشيطان من المس መቆም አይችሉም ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው አላህ ይጠብቀን ሙስሊሞች ከወለድ ራቁ አሁን እስላማዊ ባንኮች ተመስርተዋል ከአላህ ዘንድ ዑዝር የለንም ባንክ ውስጥ ያለውን አውጥተን ለመስጂድ ለድሆች ሰደቃ እንስተው ከወንጀሉ እንጸዳለን ረጁሉን ሌላው ደግሞ አለ ወደ የውመል ቂያማ ሚነዳ ረጁሉን يسير في أرض المحشر ወደ መሰብሰቢያው መሬት ሚያቀናለ ومن حوله مجموعة من الأطفال الصغار ህፃናት ከበውታል هذا يتعلق بيده አንደኛው እጁን ይዘዋል وهذا يتعلق بقدمه ሌላኛው እግሩን ይከተዋል وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል አንዱ ከኋላ ይገፋዋል ህፃናቶች ከበውታል ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል ነብያችን ይሄን ሰው ሲገልጹት ምን አሉ هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ
የቲሞች ከጁ አሉ የነሱን ብር የሚበላባቸው። አንድ ሰው ሞተ ዱዓ እናርግልሽ ተብሎ ይመጣል። ባሏ ሞቶባታል። ለዱዓ የምታቀርበው የየቲሞችን ሐቅ ነው። ከውጭ የቲሞችን ልርዳ ብሎ ብር ያመጣል፣ ቤት ይሰራበታል። እኛ አይነት ሰዎች እንዲህ ናቸው። ኢነ الذين يأكلون أموال اليتامى ظلما እነዛ የየቲምን ገንዘብ በበደል የሚበሉ إنما يأكلون في بطونهم نارا ሆዳቸው እሳት እየከተቱ ነው። ወሰየስለውነ ሰዒራ ከተቀጣጠለችው እሳት ውስጥ ይገባታል ይለናል። እንዲህም ሆነው ወደ አላህ የሚነዷሉ። ወሚንኩም መን ዩብዓሱ ወሁወ የሕሚሉ ማ ሰሪቀሁ ፊ ዱንያ ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ። ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለም ይመጣል። የቁሉ ተዓላ አላህ ቁርአን ላይ ምን ይለናል? ወመን የግሉል ያጭበረበረ ያታለለ የሸወደ የእቲ ቢማ ገለ የውመል ቂያማ ያታለለውን የሰረቀውን ነገር ይዞ ወደ እኔ ይመጣል ይለናል አላሁ ስብሓነሁ ወተዓላ። ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ወዮልኝ እያለች የጮኸች የምትነሳ ሴት አለች። ነቢያችን እቺ ማን እንደሆነች ሲናገሩ ምናሉ? ኢነሃ ናኢሐቱ አስለቃሽ ናታ። ሰው ሲሞትባት እሪ የምትል ራሷን ይዛ ያ ወይላህ ወዮልኝ የምትል ወዮልኝ እያለች የውመል ቂያማ ትነሳለች አሉ። እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል። ሰብር ልናደርግ ይገባል እንዲሆነን እንዳንነሳ። አልማኒዑ ዘካ ዘካን የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው። የውመል ቂያማ ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት። መን አታሁ ላሁ ማለን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ እኮ ንብረት ሰጦት ፈለም ዩአዲ ዘካተሁ ዘካውን ያልሰጠ ሰው ሙሲለ ለሁ የውመል ቂያመቲ ሹጃዓን አቅረዕ መጥፎ እባብ ሆኖ ይነሳለታል። ዩጠዊቁሁ የውመል ቂያማ የውመል ቂያማ ይወጋዋል። ثم يأخذه ይዘውና ሄ እባብ ምን ይላል? ወየቁል አነ ማሉክ አነ ከንዙክ እኔኮ ድልብህ ነኝ ንብረትህ ነኝ ብርህ ነኝ ያሰቃየዋል ይላል። እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል። ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል። አላህ ይጠብቀን። ዘካችን አስበን በማውጣት ላይ መበራታት አለብን። ሰው ታዲያ እንዲህ ያለ ወደ ምን ነው የሚያቀናው? ወደ አርዱል ማሕሸር ወደ መሰብሰቢያው መሬት። እቺ መሬት ነቢያችን ሰለላሁ ዐለይሂ ወሰለም ለም የጠእሁ አሐድ ይላሉ። ማንም ረግጧት ማታቅ መሬት ናት። አላህ ቁርአን ላይ እቺ መሬት ሲናገር የውመ ቱበደሉል አርዱ ገይረል አርዲ የውመል ቂያማ እኮ አሁን ያላችሁባት መሬት በሌላ መሬት ትቀየራለች። እብኑ ዓባስ እችን ሲፈሰሩ የውመ ቱበደሉል አርዱ ሚለውን ሲፈስሩ ደም ያልፈሰሰባት ወንጀል ያልተሰራባት አዲስ ምድር ነው የሚነጠፈው። ወሰማዋት ሰማይም ትለወጣለች። ወበረዙ ሊላሂ ልዋሒድ ልቀሃር ለአንዱና ለአሸናፊው ጌታ ይገለጣሉ። ሁላችን ለአላህ ከቀብር ወጥተን እንገለጣለን። ነቢያችን ሰለላሁ ዐለይሂ ወሰለም እቺ ምድር በሚገርም ሁኔታ ነው የገለጿት። ዩሕሸሩ ናሱ የውመል ቂያማ ሰዎች እኮ የውመል ቂያማ ይሰበሰባሉ አላ አርድን በይዳ ነጭ ምድር ላይ ነጭ ነው አላህ የሚያደርገው። አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቂይ ከነጭ ዱቄት የነጻች ላ ማዕለመ ሊአሐድ ለማንም ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለ እኩል። ወየስአሉነከ ዐኒል ጅባል ስለ ተራራዎች ይጠይቁሃል። ፈቁል በላቸው የንሲፉሃ ረቢ ነስፈን አላህ ይበትናታል በላቸው። ፈየዘሩሃ ይተዋታል ቃዓን ሰፍሰፋ ለጥ ያለሽ መሬት አድርጎ ይተዋታል በላቸው። ላ ተራ ፊሃ ዒወጀን ወላ አምታ ወጣ ገባ የለው ተራራ የለው
ለጥ ያለ ሜዳ ላይ ነው የምንቀሳቀሰው። ነጭ ሁና ለጥ ያለ ምድር ላይ ፍጡራን ከዛ ላይ ነው ከአላህ ፊት የሚሰበሰቡት። ወደዚህ ምድር መሬት ነው የሚያቀኑት። ሁሉም ወደዚህ ምድር ይጓዛል። ግን ወደዚህ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ። የመጀመሪያዎቹ ረወ ትርሚዚዩ ፊ ሱነን ምን ሐዲስ አቢ ሁረይራ ትርሚዚ ባስተላለፉት ሐዲስ ላይ ቃለ ረሱሉላህ ሰለላሁ ዐለይሂ ወአሊሂ ወሰለም ነቢያችን ምን ይላሉ? ዩሕሸሩ ናሱ የውመል ቂያማ ሰዎች እኮ የውመል ቂያማ ወደ አላህ ይሰበሰባሉ። ሰላሰተ አስናፍ ሶስት አይነት ክፍል ሆነው ሲንፈን የመጀመሪያው ክፍል ሩክባነን የጋለበ የሚመጣል የወርቅ ፈረስ ላይ፣ ወሲንፈን ሙሻተን በእግሩ ደግሞ እየሄደ ወደ አላህ የሚመጣል፣ ወሲንፈን ዓላ ውጁሂም በፊታቸው ይራመዳሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ። እነዚህ ሙተቆች ናቸው፣ አላህን በጣም የሚጠነቀቁት፣ ሁሌ ከዱንያ አኺራን ያስቀደሙ፣ ለአላህ በፍርሃት የተሞሉ እነዚህ ሰዎች የውመል ቂያማ ልክ ከቀብራቸው ሲወጡ መላእካን ይጠብቋቸዋል። አላህ ይህን ክስተት ቁርአን ላይ ሲገልጽ የውመ ነሕሹሩል ሙተቂነ ኢላ ረሕማን ወፍደን፣ እኛ እኮ የውመል ቂያማ እነዛ እኛን የሚፈሩን ባሮችን እነዛ እንደጋጎቹን ወደ አርረሕማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ አስቀምጠናቸው ልክ እንደወጡ መላእካን ይቀበሏቸውና እነዛ የሚያምሩ መላእካዎች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በል ፈረሱ ላይ ውጣ። ከዛም ያበስሯቸዋል አላ ተኻፉ አትክዙ ወላ ተሕዘኑ እንዳታዝኑ፣ ወአብሽሩ ተበሰሩ ቢልጀነቲ ለቲ ኩንቱም ትውዓዱን ዱንያ ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል። ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው። መን አንቱም እናንተ እነማን ናችሁ ይሏቸዋል። ናሕኑ እኛማ አውልያኡኩም ፊል ሐያት ዱንያ ወፊል አኺራ እኛማ በዱንያም እያለን የእናንተ ረዳቶች ወዳጆች እኮ የነበርን የአላህ መላኢካዎች ነን፣ በአኺራም እንደዛው ነን። ወለኩም ፊሃ ማ ተሽተሂ አንፉስኩም አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ። ወለኩም ፊሃ ማ ተደዑን የተጣራችሁት ነገር ለእናንተ አለላችሁ። አብሽሩ የሚባሉ ፍጥሮች አሉ፣ ደጋግ ሳልሖች አሉ። አላህ ከነሱ ያድርገን። እነሱን ለመሆን መጣር ይኖርብናል። እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም፣ ወዲያው ልብስ ይለብሳሉ። መጀመሪያ ከፍጡራን ልብስ የሚለብሱት ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነቢዩላህ ኢብራሂም ነው ይላሉ። ለምን እሳቸውን አላህ አስቀደማሉ? ሙፈሲሮቹ ሲናገሩ ነቢዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሁነው ወደ እሳት ተወርውረው ነበር። ራቁታቸውን ነበር ወደ እሳት የወረውሯቸው ሊያቃጥሏቸው። አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል። ከዛ ነቢያቶች ይለብሳሉ፣ ከዛ ስዲቆች ይለብሳሉ፣ ከዛ ሸሂዶች በሱ መንገድ የተሰዉት ይለብሳሉ፣ ከዛ ሳልሖች ወልዮች ደጋጎች ይመጣሉ። ሁሉም ይለብሳል። ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው። ገና እንደወጣ በጀነት አብሽር ይባላል። ፊቱ እያበራ ነው ከቀብሩ የሚወጣው። ሁለተኞቹ በእግር የሚሄዱ አሉ። ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው። ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ። በፊቱ ሰው እንዴት ይራመዳል? ሰው በእግር ነው እንጂ እንዴት በፊቱ ይራመዳል? እንደኛም ግራ የገባው ሰሐባ ይህን ጥያቄ ይህን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር። ከማ ፊ ሰሒሐይን ምን ሐዲስ አነስ ነቢያችን ምን አሉ? አነ ረጁለን ቃለ አነስ ያስተላልፍ ምን አለ? ይህን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ፣ ያ ረሱላላህ የአላህ መልእክተኛ ከይፈ ዩሕሸሩ ልካፊሩ ዐላ ወጅሂ የውመል ቂያማ የውመል ቂያማ እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው። ቃል ነቢዩ ሲመልሱ ምን አሉ? አወለይሰ አለዚ አምሻሁ ዐላ ሪጅለይህ ፊ ዱንያ
ቃድር ዱንያ ላይ በሁለት እግሮቹ ያራመደው ጌታ ቻይ አይደለም እንዴ? አላ አን ዩምሺየሁ አላ ወጅሂ የውመል ቂያማ በፊቱ ሊያራምደው ምን ይሳነዋል ብለህ ነው? ቀታዳ ታላቁ የቁርአኑ ተንታኝ የኢብኑ አባስ ደረሳ ምን ይላል? በላ በርግጥ ወዕዘቲ ረቢና በጌታችን ልቅና ይሁንብን በፊታቸው ይነዳቸዋል ይላል ቀታዳ ረሕመቱላሂ ዐለይህ። አሁን እኛ እባብም አናውቀው ኑረን በሆዱ የሚራመድ እንስሳ አለ ብንባል እና ምን ነበር? እንዴት ሰው በሆዱ ይራመዳል? በእግሩ ነው እንጂ እንል ነበር አይደል? ዱንያ ላይ ግን ይሄ እንደ ምልክት አይተነዋል። የውመል ቂያማም አላህ በሚያውቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል። ተገልብጠው ነው የሚመጡት። ሱብሃንአላህ፣ አላህ ይጠብቀን። ቁርአን ላይ አላሁ ሱብሓነሁ ወተዓላ ይህን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል? ወነሕሹሩሁም የውመል ቂያማ እንሰበስባቸዋለን፣ የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው ዑምያን ወቡክመን ወሱማ አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው በፊታቸው እንዲራመዱ ይደረጋል። ማእዋሁም ጀሃነም መዘውተሪያቸው ጀሃነም ናት። ኩለማ ኸበት ሳቷም ሲጠፋ ዚድናሁም ሰዒረን መቀጣጠልን የምንጨምርላት ሳት ውስጥ ነው ምንጨምራቸው ይላል አላህ። በፊታቸው ያራምዳቸዋል። ወየኽሩጁነ ሚነል አጅዳፊ ከቀብር ውስጥ እነዚህ ካህዲያን ተፈልፍለው ይወጣሉ። ከአነሁም ጀራዱን ሙንተሽር ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ። አንበጣ አይታችኋል? አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። እነሱም ግን ልብስ ይለብሳሉ። ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል። ወተረል ሙጅሪሚነ የውመኢዝን የውመል ቂያማ እነዛ ወንጀለኞችን አመፀኞችን ትመለከታቸዋለ። ሙቀረኒነ ፊል አስፋድ በሰንሰለት እጃቸው ከአንገታቸው ጋር ተጠፍሮ፣ ሰራቢልሁም ልብሶቻቸው ሚን ቀጢራን ከአስፋልት ጭቃ ነው። ወተግሻ ውጁሃሁም ናር ፊታቸውንም ሳት ትሸፍናቸዋለች። አላህ ይጠብቀን። ወነሕሹሩ ልሙጅሪሚነ አላህ ሌላ ቁርአን ላይ ምን ይለናል? እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን። የውመኢዝን የውመል ቂያማ ዙርቃ አይናቸው አዝረቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆር በጣም የሚያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ፣ ይጓያሉ ከቀብር እንደወጡ። አንዱ ጃፓን ያለ ካፊር ነው፣ ሌላኛው አሜሪካ ያለው ነው፣ ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ። የተኻፈቱነ በይነሁም ድምፃቸውን ዝቅ አድርገው ይወያያሉ። ኢን ለቢስቱም ኢላ ዐሽራ ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ። ሱብሓነላህ ያጥርባቸዋል ሁሉን ነገር። የውመል ቂያማ በዚህ መልኩ ነው የሚነዱት። አይናቸው አያይም። አላሁ ስብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያውሳልናል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመል ቂያመቲ አዕማ ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبروست ونحشره يوم القيامة أعمى يوم القيامة አይኑ የታወረ ሲሆን እንነደዋለን። ከዛ ይጠይቃል ቃለ ረቢ ጌታዬ ሊመ ሐሸርተኒ አዕማ
ለምን አይነ ስውር አርገነዳኸኝ ወቀድ ኩንቱ በሲራ ዱንያ ላይ እኮ መለከት ነበር ይላል ይሄ ምስኪን አላህ ሲመልስለት ሚናል ቃለ ከዛሊከ አተትከ አያቱና ፈነሲተሃ ልክ እንደዚሁ እኮ ዱንያ ላይ የኛ ምልክት የኛ ተግሳጽ መጥቶልህ ረስተኸዋል ወከዛሊከ اليوم تنسى ዛሬ አንተም ትህመል ትተዋለህ ይለዋል አላሁ ሱብሓነሁ ወተዓላ ይሄን አስደንጋጭ ክስተት ሲያዩ የዱንያ ቆይታቸው ቀድም እንዳሉት ትንሽ ይመስላቸዋል ወየውመ ተቁሙ الساعة ቂያማው ስትቆም يقسم المجرمون እነዛ አመፀኞች ይምላሉ ما لبثوا غير ساعة ዱንያ ላይ ለሰዓት ያህል እንጂ የቆየን አልነበርንም ሲሉ ይምላሉ كذلك كانوا يؤفكون ልክ እንዲሁም ነበር ዱንያ ላይ ሲቀጣጥፉ የነበሩት ይለናል كأنهم يوم يرونها ልክ ይመስላቸዋል ያኔ ሲያዩት لم يلبثوا إلا عشية أو ضحاها ወይ አንድ ንጋት አሊያም አንድ ምሽት ብቻ የቆዩ ያህል ይመስላቸዋል ዱንያ አጭር መስላ ትታያቸዋለች ያን አስደንጋጭ ሁኔታ ሲያዩ እናቶች አባቶቼ ዱንያ እጅግ በጣም አጭር ናት ልንታለልላት አይገባም ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድነው ለምንድነው አላሁ ሱብሓነሁ ወተዓላ በዚህ መልኩ የቀሰቀሳቸው ሱብሃንአላህ በተለይ ኩራተኞችን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል በገንዘቡ ሊሆን ይችላል በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል የሚኮሩ ሰዎች የውመል ቂያማ እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡ ቅርጻቸው ሰው ነው የሚመስሉ ስታያቸው ጉንዳል ነው የሚያሉት ሰው እንዲረግጣቸው ابن كثير رحمة الله عليه من إلال لقد أجرى الله الكريم عادته بكرمه الله كوازانيو جيتا لمادو فالسموال أن من عاش على شيء مات عليه በአንድ ነገር ላይ የዘወተረ ሚሞተውን በዛነው ومن مات على شيء بعث عليه በአንድ ነገር ላይ ደግሞ የሞተ የሚቀሰቀሰውን በዛነው ተቀስቅሶ ወደ መቆሚያው መሬት ይሰበሰባል ሁሉም ይሰበሰባል የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ يأتي بكم الله جميعا الله باند لي يامتاچوال ان الله على كل شيء قدير الله بهلم ነገር ቻይ ነው قل بلاچو انت محمد ان الاولين والاخرين የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃት የውም ማዕሉም يوم القيامة هلهم السبسبال وحشرناهم مكر اللم هلهم سبسبناتشو فلم نغادر منهم أحدا عندهم مكر اللم هلهم تسبسبوا كالله سبحانه وتعالى فيت يقومال እንስሳዎች አይቀሩም وإذا الوحوش حشرت እንስሳዎችም ይሰበሰባሉ ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል ያ አላህ رحمك يا رحمن ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ ثم تدنو الشمس ነብያችን ሰለላሁ ዐለይሂ ወሰለም ከዚህም በኋላ ፀሐይ እንድትቀርብ ይደረጋል ወደ ፍጡራን እንደ ወንጀሉ እንድታቃጥለው ይደረጋል يقول النبي صلى الله عليه وسلم من حديث المقداد ابن الأسود مقداد باستلالفው حديث ላይ ምን ይላሉ تدنو الشمس يوم القيامة ሰውኮ ከቆመበት ላይ ፀሐይ ትቀርባለች حتى تكون منكم كمقدار ሚል ያህል ድረስ እስክትቀርብ ድረስ ይህን ሐዲስ ያስተላለፈው ሰልማን ኢብኑ ዓሚር የተባለው ሰው ምን ይላል ሚል ያሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት እቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው ሚል ማለት 4000 ጫማ ይሉታል ቅርብ ርቀት ነው ጫማ ነው
አልያም ደግሞ ያው መኳያ የምታህልናት የዛን ያህል አላህ ያቀርባታል ፀሐይዋን። ታዲያ ምን ይፈጠራል? ፈየኩኑ الناس على قدر اعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል። فمنكم من يكون الى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጣው አለ። ومنكم من يكون الى ركبتيه እስከ ጉልበቱ ድረስ የሚደርስበት አለ። ومنكم من يكون الى حقبيه እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ። ومنكم من يلجمه العرق الجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም ወአሻረ ቢየዲ በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም። ላቡ እስከዚህ የሚውጠው አለ። እንደ ወንጀሉ ሁሉም ይጠመቃል። አላህ ይጠብቀን ከወንጀል። ኢማሙ አልገዛሊ ረሕመቱላሂ ዐለይህ ምን ይላሉ? እችን ሐዲስ ሲተነትኑ ዱንያ ላይ የአላህን ትእዛዝ ለመፈጸም ላብ ያላወጣ ሰው እዛች ሜዳ ላይ ያልባታል ይላሉ ኢማሙ አልገዛሊ ረሕመቱላሂ ዐለይህ። ዛሬ ለኢስላም እንስራ፣ አላህ ያዘዘንን እንስራ። ረመዳንን በስርዓት እንጹም፣ ሐጅን በስርዓት እናድርግ። አሁን ያላበን እንደሆን ነገ ከዛ እንጠበቃለን። ነገር ግን እነዛ ሙተቆች ደጋግ ሰዎች ይሄ ፀሐይ እነሱን አይመለከታቸውም። ኢነል ሙተቂነ ፊ መቃሚን አሚን አላህ። እነዛ አላህ የሚፈሩት እኮ ሰላማዊ ቦታ ነው ያሉት። ይሄ ሙቀት እነሱን አይመለከትም፣ ፀሐዩም አታገኛቸውም። የበለጠ ደጋግ የሆኑትማ ከዓርሽ ጥላ ስር ይቀመጣሉ። ከማ ፊ ሶሒህ አልቡኻሪ ወሙስሊም ምን ሐዲስ አቢ ሁረይራ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ሰብዓቱን ሰባት እኮ ሰዎች አሉ ከኡመቶቼ ዩظልሁም ላሁ ፊ ظሊህ የውመ ላ ظለ ኢላ ظሉህ ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ። እነማን ናቸው? አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ፣ ወሻቡን ነሸአ ፊ ዒባደቲላህ በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት። አባቶች እናቶች ልጆቻችንን በዒባዳ ኮትኩተን እናሳድጋቸው ከነዚህ ሆኑልን ዘንድ። ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ቀልቡ ደግሞ በመስጅድ የተንጠለጠለች ሰው። ምን ማለት ነው? እንደኛ አሁን ኢቃም እየተባለ መስጂድ መሄድ ማለት አይደለም። አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም። ልክ ዙሁር ሰግዶ ሲወጣ አሱርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ። ይህም መሆን አንችልም? እንችላለን። በሶላት ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል። አራተኛው ደግሞ ወረጁላኒ ተሐባ ፊላህ ኢጅተማ ዐለይህ ወተፈረቀ ዐለይህ። ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው። የሚለያዩትም በአላህ ላይ አደራ ተባብለው፣ ሲገናኙ በአላህ መንገድ ስለ አላህ፣ ሲለያዩ አደራ አላህን አትርሳ ተባብለው። እነዚህ ሰዎች በመሐባቸው የውመል ቂያማ ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ። አምስተኛ ወረጁሉን ደዓትሁ እምረአቱን ዛቱ መንስብን ወጀማል ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት? ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል። ልክ እንደ ነቢዩላህ ዩሱፍ እምቢ እንዳሉት መዓዘላህ እኔ ይህን አልፈልግም በአላህ እጠበቃለሁ እንዳሉት። ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ። አንድ ሰው ሰደቃ የሰጠ ሰው ነው አሉ። ስድስተኛው ሰው ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ። ምን ማለት ነው? ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም፣ በሚስጥር ሰደቃ የሰጠ። በግልጽ መስጠት የሚወደድበት አጋጣሚ አለ። ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው እርዱኝ ሲል 300 ብር አውጥቼ ነው የሰጠው፣ ሌላው ተነሳስቶ እንዲጨምር፣ ይሄ እዚህ ቦታ ላይ ይቻላል። ግን በይበልጥ የሚወደደው ደብቀ መስጠት። እንዲህ አይነት ሰው አላህ የሚያይለት ነገር አለ። እኔም ፈልጎ እኮ ነው ይሄን ያደረገው፣ ሰውም ፈልጎ አይደለም። አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው። ሰባተኛው ደግሞ ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይና አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አሊያም ቢሮውን ቆልፎ ቁጭ ብሎ
የውመል ቂያማን አሁን ያወሳነውን አስታውሶ አላህን አስታውሶ ወንጀሉን አስታውሶ አለቀሰ። ይህን አላሁ ስብሓነሁ ወተዓላ ከዓርሽ ጥላ ስር ያደርገዋል። እነዛ ሙእሚኖች እነዛ ሙተቆች አሁን የጠቀስነው ችግር እነሱን አይመለከታቸውም። ታዲያ ሰዎቹ ይህ ሙቀት ሲበዛባቸው በላበት ሲጠመቁ አማላጅ ወደ አላህ ይልካሉ። ከዚህ ካለንበት ሙቀት የሚያወጣን ሸፋዓቱል ዑዝማ ታላቁ የአማላጅነት መድረክ የነቢዩ ልቅና በፍጡራን የሚታዩበት መድረክ ነው። አሁን የምጠቅሰው ታላቁ አማላጅነት አላሁ ስብሓነሁ ወተዓላ ለዚህ ታላቅ ነቢይ የውመል ቂያማ ይሄን የማማለድን እድል እንደሚሰጣቸው ቃል ገብቶላቸዋል። ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ አንተ ሙሐመድ ለወደፊት ጌታ አንተን የተላቀውን የክብር መድረክ ሰጥቶ ሳይቀሰቅስ አይቀርም ብሏቸዋል። ነቢያችንም ሰለላሁ ዐለይሂ ወሰለም ይሄን እንደተሰጡ ሲናገሩ እኔ ይላሉ ሰይዱ ወለዲ አደም የውመል ቂያማ እኔ እኮ የአደም ልጆች በአጠቃላይ አይነታ ነኝ የቂያም ቀን ይላሉ። ወአና አወሉ መን ተንሸቁ ዐንሁ ልቀብሩ ቀብር መጀመሪያ ተከፍታልኝ የምወጣው እኔ ነኝ። ወአና አወሉ ሻፊዕን ወሙሸፋዕ አማላጅነትም የመጀመሪያው ጠያቂና እንዳማልድም ይፈቀድልኝ እኔ የእናንተው ነቢይ ነኝ ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ሰሉ ዐላ ረሱሊላህ። ሰለላሁ ዐለይሂ ወሰለም። ወፊ ሰሒሐይን በሌላ ሐዲስ ላይ ነቢያችን ምን ይሉናል? አቡ ሁረይራ ባስተላለፉት ላይ ፉድልቱ ዐለል አንቢያኢ ቢሲትን ከነቢያት እኮ በስድስት ነገር ልቅና ተሰጥቶኛል። ከነዚህ ውስጥ ምን እንጠቀሱ? ወኡዕጢቱ ሸፋዓን ተሰጥቶኛል። ሁሉም ነቢይ ሸፋዓ ተሰጥቶታል። አይደለም ነቢያት ሷልሖቹ ደጋግ ሰዎች ሸፋዓ የማድረግ አላህ ከፈቀደላቸው አላህ ለፈቀደለት ሰው ሸፋዓ የማድረግ እድል ተሰጥቷቸዋል። ነቢዩ ግን እዚህ ጋር ለየት ያለ የተሰጣቸው ሸፋዓቱል ዑዝማ ምርመራ እንዲጀመር አላህን የሚጠይቁበት መድረክ ለሳቸው ብቻ ነው የተሰጡት። ያ አላህ ሐዲሱን እስኪ ነቢያችን ሰለላሁ ዐለይሂ ወሰለም ያጫውቱን የዛን ክስተት እንዴት ሸፋዓ አላህ ፊት እንደሚቀርቡ ህዝቡ እንዴት እንደሚንቀሳቀስ ፀሐይ በጣም ሲበረታባቸው ረወል ቡኻሪ ወሙስሊም ምን ሐዲስ አቢ ሁረይራ አነሁ ሰለላሁ ዐለይሂ ወአሊሂ ወሰለም ቃል ነቢያችን ምን አሉ? አና ሰይዱ ወለዲ አደም የውመል ቂያማ እኔ እኮ ነኝ የውመል ቂያማ የአደም ልጅ አይነታቸው አሉ። ሰሓቦች ከበዋል። ثم قال ከዛ ማስከትለው ምን አሉ? አተድሩነ ሚመ ዛክ ከምን እንደሆነ ይህን ታውቃላችሁ አሏቸው። የጅመዑ ላሁ ልአወሊነ ወልአኺሪነ ፊ ሰዒድን ዋሒድ የውመል ቂያማ አላህ የመጀመሪያዎቹንም የመጨረሻዎቻቸውንም አንድ ነጭ ሜዳ ላይ እንዳለ ይሰበስባቸዋል። ፈዩብሲሩሁም ናዚሩ ወየስመዑሁም ዳዒ ተመልካች ሚያቸው ተናጋሪ የሚያዳምጣቸው ያህል እንዳለ ይከባሉ ይሰበሰባሉ። ወተድኑ ሚንኩም ሸምስ ፀሐይ ትቀርብባቸዋለች። ፈየብልጉ ናሱ ሚን አልገሚ ወልከርቢ ማ ላ የጢቁን ወላ የሕተሚሉን ሊሸከሙት የማይችሉ ከቁጥጥራቸው ውጭ የሆነ ጭንቀት ፈተና ውስጥ የተሰበሰበው ፍጡራን ይገባል። ፈየቁሉ ናስ ከዛም የተወሰኑት ግሩፖች ይሰበሰቡና አላ ተረውነ ማ አንቱም ፊህ ኢላ ማ በለገኩም የደረሰባችሁን ጭንቀት አታዩ? ምን ላይ እንደደረሰባችሁ አላ ተንظሩነ መን የሽፈዑ ለኩም ኢላ ረቢኩም ወደ አላሁ ስብሓነሁ ወተዓላ አማላጅ ልንጠይቀው ምንችል ሰው መፈለግ የለብንም ይባባላሉ ተሰብስበው። ፈየቁሉ ባዕዱ ናስ ሊባዕድን አዎ እውነት ብለሃል። ከዛም ይወያያሉ። ማንን እንጠይቅ? ማንን ወደ አላህ እንላከው? አላህ ሒሳብ ይጀምርልን። በፀሐይ ያለቅነ ለብዙ ዓመት እንዲቆሙ ነው የሚደረገው እዛ ቦታ ላይ። ከዛ ማንን እንጥራ? አደም አቡኩም አደም አባታችን አደም ወደ እሱ እንሂድ። ተሰብስበው ወደ አባታችን አደም ይሄዳሉ። ወንድሞቼ ክስተቱን እያያችሁት ነው። ፍጡራን ወደ አደም አማላጅነት ፍለጋ ሲሄድባቸው ፈየእቱነ ፈየቁሉን
ወደ አደም ይሄዱና ይሉታል ያ አደም አንተ አቡል በሸር አንተ የሰው ልጆች አባት ነህ خلقك الله بيده አላህ በእጆቹ ፈጥሮሃል ወነፈኸ ፊከ من روحه ከሱም የሆነ መንፈስን ሩህን አግብቶብሃል وأمر الملائكة فسجدوا لك ملائكان لانت እንዲሰገድ አላህ አድርጎልሃል وأسكنك الجنة ጀነት ውስጥ እንድታርፍ አድርጎሃል ማንም ያልገባባትን አንተ ጀነት ውስጥ የተቀመጥክ የተከበርክ ባሪያ ነህ ألا تشفع لنا إلى ربك ألا ترى ما نحن فيه وما بلغنا የደረሰብንን ጭንቀት ሁኔታችን አታይም ወደ አላህ አማልደና ይሉታል ፈየቁሉ አደም እንደሚመልስ ስሙ ሁሉም ነቢያቶች ይሄን ነው የሚመልሱ ኢነ ረቢ የኔ ጌታ እኮ غضب اليوم غضبا ጌታዬ ዛሬ ከባድን ቁጣ አላህ ተቆጥቷል ለም يغضب قبله مثله ولن يغضب بعده مثله ካሁን በፊት ተቆጥቶት ማያውቀው ከዚህም በኋላ የማይቆጣውን ቁጣ ተቆጥቷል وإنه نهاني عن الشجرة فعصيت አንዲት ቅጠል አትብላ ተብዬ እሷን በልቼ ከጌታዬ ጋር ተጣልቻለሁ ነፍሲ 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 ነፍሴን አውጣኝ አልሄድም ይላሉ ታዲያ ወደ ምን እንሂድ اذهبوا الى غيري ወደ ሌላ ሁሉ ነው የምላችሁ اذهبوا الى نوح እስኪ ወደ ኑህ ሂዱ እሱን ጠይቁት ይላቸዋል አደም ከዛ ይመጣሉ ወደ ኑህ ይመጡና ያ ኑህ አንተ أول الرسل የመጀመሪያው መልእክተኛ ምድር ላይ አንተ ነህ الى اهل الارض وقد سماك الله عبدا شكورا አመስጋኙ ባሪያ ብሎ ጠርቶሃል አላ ተራ ማ ነሕኑ ፊህ አላ ተራ ማ በለገና ኢላ ማ በለገና የደረሰብንን ጭንቀት አታይም እባክህን ወደ አላሁ ስብሓነሁ ወተዓላ ሂድ አማልደን ይሉታል ነቢዩላህ ኑህ ምን ይላል ኖ ይህንማ እኔ አላደርግም አላህ እኮ ዱዓዬን እስቲጃባ አድርጎልኝ ህዝቤን ጨርሻለሁ ደግሞ ከአላህ ፊት ይህ እኮ ወንጀል አይደለም በጥፋታቸው ነው ያለቁት እነዛ ሰዎች አደምም ቢሆኑ የበሏትን ቅጠል አላህ Subhanahu Wa Ta'ala እንደገና ተውበትን ተቀብሎ ፈጅተባ እንደመረጣቸው ተናግሯል ነገር ግን የክስተቱ አስፈሪነት ትንሽም ነገር ቢሆን ይዘው መቅረብ አይፈልጉም ነብዩላህ ኑህ ምን ይላል እኔ ዱዓ አርጌ ህዝቤን አጥፋልኝ ብሎ አጥፍቶልኛል ወደ ጌታ ያልቀርብም ነፍሲ ነፍሲ ወደ ሌላ ሂዱልኝ اذهبوا الى غيري ወደ ሌላ ሂዱ ይሏቸዋል ወደ ማን እንሂድ ወደ ኢብራሂም ሂዱ ወደ ኢብራሂም ይመጣሉ ወደ ነብዩላህ ኢብራሂም ያ ኢብራሂም ይሉታል አንተ ኢብራሂም ወይ አንተ ነብዩላህ አንተ አላህ ነብይ ኮነ ወኸሊሉሁ في اهل الارض መሬት ላይ የነበሩ ፍጡራን ያ አላህ ወዳጅ እኮ አንተ ኢብራሂም اشفع لنا الى ربك الله ነባክ ሒሳብ ይጀምርልን አማላጅነት እንላክ ይሏቸዋል አማ ተራ ኢላ ማ ነሕኑ ፊ ያለንበትን ጭንቀት ተጨባጭ አታይም ፈየቁሉ ለሁ ኢብራሂም ምን ይላል ኢነ ረቢ የኔ ጌታ غضب اليوم ተቆጥቷል አላህ ዛሬ እኔ አልቀርብም ሶስት ውሸትን ዋሽቻለሁ ይላሉ ምን ዋሽተው ነው ነብዩላህ ኢብራሂም ለአላህ ሲሉ የዋሿትን ሶስት ውሸት ይጠቅሳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከበው ያዳመጧቸው ነው አንደኛ አቂደቱል ሙእሚን ሚል ካሴት ላይ እንዳየነው ወደ ጣዖት አምልኮ እንሂድ ሲሏቸው ኢኒ ሰቂም አሉ አሞኛል አሉ በእናንተ ሽርክ አሞኛል ማለታቸው ነው ሁለተኛው ጣዖቶቹን ከሰከሱና ከትልቁ ላይ ፋሱን እዚህ ጋር አስቀመጡላ ማን ነው የሰበሩ ሲሏቸው ትልቁ እንደሆነ አሉ ለአላህ ሲሉ ይሄን ያደረጉት እነዚህን ይደምሩና ሶስቱ ውሸት አለችብኝ ከአላህ ፊት አልቀርብም ነፍሲ ነፍሲ ነፍሴን ያውጣኝ ይላሉ اذهبوا الى غيري አረ ወደ ሌላ ሂዱልኝ ወደ ማን እንሂድ اذهبوا الى موسى እስኪ ወደ ሙሳ ሂዱ ወደ ሙሳ ተሰብስበው ይሄዳሉ ፈያቱና ይመጡና አንተ ረሱላህ አንተ እኮ የአላህ መልእክተኛ ነህ አንተ ሙሳ فضلك الله አብልጦሃል እኮ برسالاته وبكلامه على الناس ከሰው ልጆች በላይ እኮ አላህን የማናገር እድል የተሰጠ የተከበርክ ፍጡር ነህ አላህ ዘንድ ሸፋዓ ጠይቅልን ይሉታል ነቢ ሙሳ ምን ይላል ኖ ዛሬ ጌታዬ ከባድን ቁጣ ተቆጥቷል እኔ ያልታዘዝኩትን ነፍስ አጥፍቻለሁ ይላል ነብዩላህ ሙሳ ነብይ ከመደረጋቸው ፊት ሰዎች ተጣልተው ሲያገላግሉ አጋጣሚ አንዱን ፈወከዘሁ በቦክስ መቱት فقضى عليه موت اللهم
ማረይ ብለው ጠየቁት። ነብይ ሳይሆኑ ነው ምሪያቸዋለሁ ብሎ ቁርአን ላይ ተናግሯል። ይችን ያወሱና ነፍሲ ነፍሲ እኔ የለሁበትም ነፍሴን ያውጣኝ፣ ወደ ሌላ ሂዱ። ወደ ማን እንሂድ? ወደ ነቢዩላህ ዒሳ ሂዱ ይባላል። ወደ ኢየሱስ ይመጣሉ፣ ወደ ነቢዩላህ ዒሳ ፈየቁሉነ አንተ ዒሳ ሆይ አንተ የመርየም ልጅ አላሁ ስብሓነሁ ወተዓላ ያለ አባት የፈጠረ ከሱም የሆነ መንፈስን የከተተብህ እባክህ ጌታ ዘንድ አማላጅነት እንላክ። ነቢዩላህ ዒሳ ምን ይላል? ኖ ጌታዬ ዛሬ በጣም ትልቅን ቁጣ ተቆጥቷል፣ ወደ ሌላ ሂዱ። ወደ ማን እንሂድ? እዝሃቡ ኢላ ሙሐመድን፣ ወደ ታላቁ መልእክተኛ ወደ ሙሐመድ ሂዱ ይላቸዋል። ፍጡራን ተሰብስቦ ወደ ነቢያችን ይመጡና ምን ይሏቸዋል? ያ ሙሐመድ አንተ ረሱሉላህ፣ አንተ የአላህ መልእክተኛ እኮ ነህ። ወኻተሙል አንቢያ፣ የነቢያቶች መደምደሚያ አንተ እኮ ነህ። ቀድ ገፈረ አላሁ ለከ ማ ተቀደመ ሚን ዘንቢክ ወማ ተአኸር፣ አላህ እኮ ያለፈውንም መጪውንም ወንጀል የማረህ የተከበርክ ፍጡር ነህ። እሽፈዕ ለና ኢላ ረቢክ፣ እባክህ ወደ አላህ ሂድና አማልደን፣ ጭንቀታችን አታይም ይሏቸዋል። ነቢያችን እንደሌላው ነፍሴ ነፍሴ ይላሉ አይሉም። አና ለሃ፣ ለዚህም ማን ያለው ይላሉ። የአላህ መልእክተኛ አላሁ አክበር። የእሳቸው ተከታይ ያረገን ጌታ ምስጋና ይግባው። ከዛም ምን ይላሉ? ፈአንጠሊቁ ፈአቲ ተሕተ ልዓርሽ፣ ወደ አላህ አቀናለው ከዓርሽም ስር ሄድና ፈአቃዑ ሳጅደን ሊረቢ፣ ለአላሁ ስብሓነሁ ወተዓላ ስጁድ ወርድና ثم يفتح الله علي من محامده وحسن ثنائه علي፣ እሱም ማመስገኛ አላህ ያስታውሰኛል፣ አወድሰዋለሁ ስጁድ ላይ ወድቄ። ከዛ አላህ ይጠራኛል፣ ያ ሙሐመድ አንተ ሙሐመድ እርፋ ራዕሰክ፣ ራስክን አንሳ፣ ወሰል ቱዕጣ፣ የፈለግከውን ጠይቅ ይሰጠሃል፣ ወሽፋዕ ቱሸፋዕ፣ ሸፋዓ ጠይቅ እሰጥሃለሁ ይላቸዋል። ፈአርፈዑ ረእሲ ፈአቁሉ፣ ቀና ብለው ምን ይላሉ ታዲያ? ሚስቴ ፋጢማ ልጅ አሉ። ረሱል ምን ይላሉ? ያ ረቢ ኡመቲ፣ ጌታዬ ኡመቶቼ በፀሐይ የተንገላቱ ነው፣ እባክህም በእነሱ ላይ ውሳኔ ስጥ። ያ አላህ ቢልሙእሚኒነ ረኡፍ ረሒም፣ አዛኝ ነቢይ ነው አላህ የላከልን። ነቢያችንም ይሄን ደረጃ እንዴት እንደያዙት ሐዲስ ላይ ሲናገሩ ሊኩሊ ነቢይን ዳዕወቱን ሙጃባ፣ ለእያንዳንዱ ነቢይ እኮ እስቲጃባ የሚደረግለት ጥሪ ተሰጥቶታል። ቀድ ተዓጀለ ኩሉ ነቢይን ዳዕወተህ፣ እያንዳንዱ ነቢይ ዱንያ ላይ ተጠቀመበት ይሄን እድል። ፈኢኒ እኽተበእቱ ዳዕወቲ ሸፋዓተን ሊኡመቲ የውም አልቅያማ፣ እኔ ግን ይችን ዱዓዬን የቁረይሽን ሕዝብ አጥፋ ብለው ማስጠፋት ይችሉ ነበር፣ ያስኳት የውመል ቂያማ ለሸፋዓ ለኡመቶቼ እንድትሆነ ብዬ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሉ ዐላ ረሱሊላህ። ሰለላሁ ዐለይሂ ወሰለም። ፈኢነሃ አሉ አስከትለው ይቺ ሸፋዓ እኮ ናኢለቱን ኢንሻአላህ በአላህ ፍቃድ ትገኛለች። መማተ ሚን ኡመቲ ላ ዩሽሪኩ ቢላሂ ሸይአ፣ ከኡመቶቼ ሽርክን ሳያደርግ የመጣን ሰው፣ ስለ ሽርክ ካሴቴ ላይ አቂዳ ከሚለው ላይ ተነጋግረናል። ከዛ ጠርቶ ለመጡ ኡመቶቼ ሸፋዓዋን ያገኛታል አሉ። ረዋሁ ሙስሊም። ነቢያችንም ይህን ከአላህ ጋር ተነጋግረው እንደተመለሱ አንድ ክስተት አስደንጋጭ ይከሰታል። ተጣዩሩ ሱሑፍ፣ ሰማይ ላይ የፍጡራን መዝገብ በሰማይ ይበራል። ሰማይ በመጽሐፍ ይሞላል። ፍጡራን ይደነግጣል። ወኢዘ ሱሑፉ ኑሽረት፣ መጽሐፎች ይዘረጋሉ። ከፍጡራን እጅ ከቀኝ ከግራ ከኋላ እየመጡ መውደቅ ይጀምራሉ። በቀኝ እጁ የሚወድቅለት ሙእሚኖች፣ ሳሊሖች፣ ተቅዮች ናቸው ደጋጎቹ። እነሱ ከቀኛቸው ነው መጥቶ የሚወድቀው። ፈአማ መን ኡትየ ኪታበሁ ቢየሚኒ፣ በቀኝ እጁ መጽሐፉንማ የተሰጠ ሃኡሙ ያዙት፣ መጽሐፌን ያዙት ይላል። ሲገልጠው መጽሐፉ ሶላት፣ ሐጅ፣ ጾም፣ ለእናት አባቱ መልካም የሆነው፣ ጎረቤትን ያከበረበት፣ ለምስኪን ያዘነው፣
ይቅር ሰውን ያለው ሐጁ ጾሙ ሁሉም ተቀምጦለታል ደስ ይለውና መጽሐፉን አንስቶ ሃኡሙ ያዙት እቅራኡ ኪታቢያ መጽሐፌን አንብቡልኝ ኢኒ ظننت اني ملاق حسابيا እኔ እኮ የእውነት ሒሳቤን እንደምገናኝ እርግጠኛ ነበሩ አላህ ለዚያ በቃኝ አላህ ምን አለ فهو في عيشة راضية እሱ ደስ በሚል ህይወት ውስጥ ነው ያለው في جنة عالية ከፍ ባለው ጀነት ላይ በቀኝ እጅ መጽሐፍ መሰጠት ከምርመራው ነፃ የመውጣት የመጀመሪያ መገለጫ የጀነት ለመሆን የመጀመሪያ ጠቋሚ ነው ሌሎቹ በግራም ይቀበላሉ ወአማ መን ኡቲየ ኪታበሁ ቢሽማሊ በግራው መጽሐፍን የተቀበለ ያ ለይተኒ ወይ ጥፋቴ ለም ኡተ ኪታቢያ መዝገቤን ባልተቀበልኩም ነው ወለም አድሪ ማ ሒሳቢያ ሒሳብ ምርመራ ምንድን ባላወኩ ያ ለይተሃ ያች ሞትኮ ካነት القاضية በዛው ሙች በቀረው ፍጻሜ ሆና በቀረች ይላል ይሄን በግራ በቀኝ ሲቀበሉ ሲያዩ እነዛ ከሃዲያንና ሙጅሪሞች እጃቸውን በጀርባቸው ያደርጋሉ ወራ አዝሁሪሂም ከጀርባቸው ልብስ የለም ራቁት ናቸው ጥቁር ናቸው ሳትን የለበሱት ምን ያርጉ እጃቸውን ከኋላ ያደርጉታል ይሄ ኪታብ ከሰማይ የበረረ መጥቶ ከኋላቸው መጥቶ ያርፋል فأما من أوتي كتابه وراء ظهره መጽሐፉን እኮ ከበስተጀርባው የተቀበለ ሰው فسوف يدعو ثبورا ወይ ጥፋትን ይጣራል ويصلى سعيرا የተቀጣጠለችውም እሳት ውስጥ ይገባታል አላህ Subhanahu Wa Ta'ala አላሁ Subhanahu Wa Ta'ala ይጠብቀን ይህ መዝገባችን ያስቀረው ነገር የለም አላህ ሲናገር ወውድዐ الكتاب ለሁሉም ሰው መጽሐፉ ቀረበለት فترى المجرمين مشفقين مما فيه ከውስጡ ካለው ነገር ነዛና መጸኞችን ሲፈሩ ታያቸዋለ ወየቁሉን ብለው ይላሉ ያ ወይለተና ወይ ጥፋታችን ማሊ هذا الكتاب ለዚህ መዝገብ ምን አለው لا يغادر صغيرة ولا كبيرة إلا أحصاها ትንሽ የለ ትልቅ የለ ሁሉን አስፍሮታል ووجدوا ما عملوا حاضرا የሰሩትን ወንጀል እንዳለ ተቀረበላቸው ولا يظلم ربك أحدا ያንተም ጌታ አይበድልም ويقول በጣም የሚገርመው እኔና አንተ ሰርተን የረሳነው ወንጀል መዝገቡ ላይ ሙሰጠሩን ተስጢራ ተመዝግቧል አህሳሁ አላህ ለቅሞ መዝግቦታል ወነሱ እነሱ ግን ረስተውታል ፍጡራን መጽሐፉን ተቀብሎ መጽሐፉን ካየ በኋላ ተክዞ እንዳለ ጥሪ ይደረግላቸዋል هذا كتابنا ይህ መዝገባችን ነው ينطق عليكم بالحق በእውነት ይናገራል ይመሰክራል እና كنا نستنسخ ما كنتم تعملون እኛ እኮ እናንተ ስትሰሩት የነበረውን እየመዘገብን ነበር ይባላል አላህ ይጠብቀን አላህ መዝገባችን ላይ ጥሩ كم سفرت يدرجن اقرأ كتابك يا عبد على مهل فهل ترى فيه حرفا غير ما كان فلما قرأته ولم تنكر قراءته وأقررت إقرار من عرف الأشياء عرفانا نادى الجليل خذوه يا ملائكتي وامضوا بعبد عصا للنار عطشانا والمشركون غدا في النار يلتهبوا والموحدون بدار الخلد سكانا الله كموحدوች አድርገን اقرأ كتابك يا عبد على مهل أنت باريا እስኪረጋ ብለህ መጽሐፍክን አንብብ فهل ترى فيه غير ما كان ያልሰራው የተመዘገበ ነገር አለ እንዴ فلما قرأته ولم تنكر قراءته አንብበኸው
ሁሉም ነገር የሰራኸው መሆኑን ስታረጋግጥ ወአቅረርተ ኢቅራር መን ዓረፈ الاشياء عرفانا በርግጥም ተናዘህ እርግጠኛ ስትሆን ናደል ጀሊል አላህ ይጣራል خذوه يا ملائكتي መላእክቶች ያዙት ወምዱ بعبد عصا للنار عطشانا ለተጠማችሁ ሳት ወሰዱና መግቧት ይባላል والمشركون غدا في النار يلتهبوا ነዛ ሙሽሪኮች جهنم ሲቃጠሉ والموحدون بدار الخلد سكانا نزا موحدوች ነዛ ተውሂድን ያጠሩት በጀነት ውስጥ ተስተናጋጆች ናቸው አላህ ከነሱ ያድርገን ነብያችንም ሰለላሁ ዐለይሂ ወሰለም ሸፋዓውን ከአላህ ጠይቀው መጥተው ከፍጡራን ጋር ተሰልፈው ይቆማል አላህ ምን ይላቸዋል አንተ ሙሐመድ ራስክን አንሳ ቃል የገባውልን እፈጽምልሃለሁ በእናንተ ላይ ፍርድ ልሰጥ ልመጣ ነው ይላቸዋል ነብዩ መጡና ፍጡራን ጋር ይቆማሉ አላህ ወደ ፍጡራን ሊመጣ ነው ከዚህ በፊት መላእክቶች ከሰማይ ወደ ምድር ይረግፋሉ يقول ابن عباس من ይላል የሚወርዱት መላእክቶቹ መሬት ላይ ተሰበሰበውን ፍጡር የመጀመሪያው ሰማይ መላእክቶች እጥፍ ሆነው ይወርዱና ፍጡራንን ይከቡታል ሁለት ዙር ሌላኛዎቹ ይመጣሉ እነሱም ይዞሩታል የሰባቱ ሰማይ መላእክቶች ወደ ምድር ይወርዳሉ አላህ Subhanahu Wa Ta'ala ይህን ክስተት ሲገልጽ እንዲህ ይለናል وانشقت السماء فهي يومئذ واهية والملك على أرجائها ويحمل عرش ربك فوقهم يومئذ ثمانية يومئذ تعرضون لا تخفى منكم خافية وانشقت السماء سماي يعني تقددالج فهي يومئذ واهية يعني صادق كمانات والملك ملائكوች على أرجائها الناس ملائكانوች بداروا يسفرالو ويحمل عرش ربك فوقهم يومئذ ثمانية يعني يجيتان زفان عرش የሚሸከሙት 8 አይነት መላእክቶች ናቸው سبحان الله يومئذ تعرضون يعني ወደ አላህ ትቀርባላችሁ لا تخفى منكم خافية ከናንተ ሚደበቅ ነገር አይኖርም يا الله ሁሉም ነገር ግልጽ ነው يوم يقوم الروح والملائكة صفا يوم القيامة جبريلنا ملائكوቹ صف ሰርተው ይቆማሉ አሁን ታላቁና ኃያሉ አላህ ወደ ፍጡራን ለዳኝነት ሊፈርድ ወደ ፍጡራን ይመጣል ማሊክ የውም الدين ምንለው ሶላታችን ላይ ለዚህ ነው የፍርዱ ቀን ዳኛ ሊዳኘን ወደኛ ይመጣል አላህ Subhanahu Wa Ta'ala ቁርአን ላይ ክስተት ሲገልጽ هل ينظرون الا ان ياتيهم الله እስኪመጣባቸው ነው እንደሚጠብቁት في ظلل በደመና ሆኖ من الغمام في ظلل በጥላ በደመና ሆኖ አላህ ከዛ በላይ ሆኖ ወደ ፍጡራኑ ይጠጋል والملائكه መላእክቶችም አብረው وقضي الامر ጉዳዩ ሁላ ተፈጸመ وإلى الله ترجع الأمور የሁሉም ነገር መመለሻ ወደ አላህ ነው Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ለሱ ልቅና በሚገባ መልኩ ወደ አርዱል ማህሸር ለፍርድ ይመጣል አሉ ነብያችን ሰለላሁ ዐለይሂ ወሰለም ወጃአ ረቡክ ያንተም ጌታ መጣ ወልመለኩ መላእክቶቹም صفን ሰልፍ ሰርተው ጅብሪል እየመራቸው አላህ Subhanahu Wa Ta'ala ይመጣል ይሉናል ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም አላህም Subhanahu Wa Ta'ala እንደመጣ አንድ ጥሪ ያደርጋል يا أيها الناس እናንተ ሰው ልጆች ሆይ لقد أنصت إليكم كثيرا منذ خلقتكم ከፈጠርኳችሁ ጀምሬ إلى يومكم هذا እስከ ዛሬዋ ቀን ድረስ ዝም ብዬን አዳምጫችኋለሁ أسمع صوتكم ድምጻችሁን እየሰማው وأرى أعمالكم ስራችሁን እያየው فأنصتوا اليوم إلي ዛሬ ለኔ ጸጥ በሉ أنين سمو إلى الله فإنما هي أعمالكم وصحوفكم تقرأ عليكم
እናንተ እኮ የሚቀርብላችሁ የራሳችሁ መጽሐፍና ስራዎቻችሁ ናቸው። ፈመን ወጀደ ኸይረን መልካምን ያገኘ መዝገቡ ላይ ፈለይሕመድላህ የወፈቀው አላህ ነውና አላህን ያመስግን። ወመን ወጀደ ገይረ ዛሊክ ከዚህ ውጭ ደግሞ ያገኘ ፈላ የሉመነ ኢላ ነፍሰህ ነፍሱን እንጂ ሌላን አይውቀስ፣ የራሳችሁን ሥራ እሰጣችኋለሁ ይላል አላህ። ፍጡራን ጸጥ ይላል። ወኸሸዐት አልአስዋቱ ሊረሕማን ድምፆቹ ለአዛኙ ጌታ ይፈራሉ። ፈላ ተስመዑ ኢላ ሐምሳ ሽኩሽኩታን እንጂ አትሰማም። እብኑ ዓባስ ሐምሰን የሚለውን ሲፈስሩ የእግር ኮቴዎችን እንጂ አትሰማም ሲጠጋጉ። ሱብሓነላህ። ወዓነት ልውጁሁ ልልሐይ ልቀዩም ፊቶቹ ሕያውና በራሱ ቋሚ ለሆነው ሁሉን ለሚያስተናብረው ጌታ አፈሩ፣ ተዋረዱ። ወቀድ ኻበ መን ሐመለ ዙልማ ወንጀልም በደልን የያዘ ሰው በርግጥ እሱ ከሰረ ይለናል አላሁ ሱብሓነሁ ወተዓላ። ስለዚህ ወንድሞቼ አባቶቼ እንዲህ አይነት ቀን ከፊት ለፊት እየመጣ ነው። አላሁ ሱብሓነሁ ወተዓላ ተቆጦ የሚገናኘን ቀን ነው። ጥንቃቄ ይፈልጋል። ተዘከር ወቁፈከ የውመ ልዐርድ ዑርያና ራቁትክን ሆነ ከአላህ ፊት የምትቀርብበትን ቀን አስታውስ። ሙስተውሒሸን ቀሊቀ ልአሕሻኢ ሐይራና ደንግጠ ብቸኝነት ተሰምቶ ወናሩ ተህለቡ ሚን ገይዝን ወሚን ሐነቅን ሳት ተቆጣ እየተፋጨች ዐለ ልዑሳት ወረቡ ልዐርሽ ገድባና የዐርሹ ባለቤት አላህ ተቆጦ የሚገናኝህ ቀን አለ። ለዚሽ ቀን ተዘጋጅ። ነፍስህን እሰባል። የአላህ ታማኝ ባሪያ ለመሆን ጣር። ሰይድና ዑመር ምን ይላሉ? ሓሲቡ አንፉሰኩም ነፍሳችሁን መርምሯት ቀብለ አን ቱሓሰቡ ከአላህ ፊት ቀርባችሁ ከመተሳሰባችሁ በፊት ሁላችን ነፍሳችን መተሳሰብ ይኖርብናል። የሚቀጥለው የትምህርት ክፍላችን ላይ አላሁ ስብሓነሁ ወተዓላ መጀመሪያ የሚያናግረው ፍጡር አለ። እሱ ማን ነው? የሰው ልጅ በአጠቃላይ ቀርበው ከአላህ ፊት ይጠይቃሉ። ሒሳብ አለ። የውሙል ሒሳብ፣ መሽሀዱል ሒሳብ። እንዴት ነው ሒሳብ የምንደረገው? ይሄን እናያለን። አልሚዛን፣ ስራዎች ይመዘናሉ። እንዴት? በጣም የሚገርም ክስተት እንመለከታለን። ሶስተኛው አሲራጥ፣ ሲራጥ የሚባል አለ በጀሃነም ላይ የሚተከል ድልድይ። እሱን እንዴት ፍጡራን ይሻገሩታል? እሱን እናያለን። አልሐውድ የነቢዩ ሰለላሁ ዐለይሂ ወሰለም የተሰጣቸው ሐውድ አለ፣ የሚጠጣ ወንዝ አለ። እሱስ እንዴት ነው ወደምንገናኛቸው? እሱን እናያለን። አልጀሃነም፣ ጀሃነምስ እንዴት ናት? ጀነት የሙተቆች አገር ጀነትስ እንዴት ናት? አላሁ ስብሓነሁ ወተዓላ ይህን ውላ በስፋት ከሚያዩት ያድርገን። በሰማነው የምንጠቀም አላህ ያድርገን። አላሁመ ረበና